የወርቅ ዋጋ በየጊዜው በሚያሳየው መዋዠቅ ውስጥ አስተማማኝ ውሳኔ ለመወሰን ትክክለኛ መረጃ መያዝ ወሳኝ ነው። ዛሬ ሰኔ 16 2018 ዓ.ም የወርቅ ዋጋ መረጃ ምን ይመስላል የሚለውን መረጃ በዛሬው ዝግጅታችን በባለሙያዎች የተተነተነ የዓለም የወርቅ ዋጋ ሁኔታን ጨምረን በሀገር ውስጥ ገበያ ላይ የጥሬ ወርቅ ዋጋ በስንት በምሽት ላይ እንደሚገኝ በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር እንቃኛለን። በገበያ ውስጥ ምን እየተከናወነ እንዳለ እንዲሁም ደግሞ የወደፊት የዋጋ ግምቶችን ለመርዳት የጥሬ ወርቅ ዋጋ እጅግ በጣም ወሳኝ ነው። ይህን ቪዲዮ እስከ መጨረሻው መከታተል አትርሱ። ለቪዲዮ አዲስ ከሆናችሁ ቪዲዮውን ሰብስክራይብ ማድረግ እንዲሁም ቻናላችንን ላይክ ማድረግ አትርሱ። አሁን ቀጥታ የምናልፈው ወደ መረጃችን ይሆናል። ከ14 ካራት እንጀምራለን። የ14 ካራት 1 ግራም የጥሬ ወርቅ ዋጋ ዛሬ ላይ በ77 ከ71 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ12355 ከ86 የኢትዮጵያ ብር በምሽት ላይ ነው የሚገኘው። ሰሞኑን ከነበረው አሁንም በማነስ ላይ በመቀነስ ላይ እንደሚገኝ ነው ይሄ የሚያስረዳው። በተለይ ይህ የታችኛው የ24 ካራት ወርቅ አነስተኛ ነው። አሁንም ያለው የወርቅ ዋጋ አነስተኛ መሆኑን ያመለክታል። የ15 ካራቱን ስንመለከት ደግሞ የ15 ካራቱ የጥሬው ወርቅ ዋጋ ዛሬ ላይ በ83 ከ27 ወይም ደግሞ በኢትዮጵያ ብር በ13238 እየተሸጠ ይገኛል። የ16 ካራት ውስጥ በስንት በሚሸጥ ላይ ይገኛል ካላችሁ 16 ካራት የጥሬ ወርቅ ዋጋ በ88 ከ82 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ14120 ከ89 በምሽጥ ላይ ነው የሚገኘው። በመቀጠል የምንመለከተው የ17 ካራቱን ይሆናል። 17 ካራቱ የጥሬ ወርቅ ዋጋ የንጽህና ደረጃው ስንት ነው ካላችሁ በ66.26 የንጽህና ደረጃ እንዳለው ይታወቃል። ይህ በአሜሪካ ዶላር በ94 ከ37 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ15003 ብር ከ55 በምሽጥ ላይ ይገኛል። ቀጥለን የምንመለከተው የ18 ካራቱን ነው። 18 ካራቱ እንደነገርኳችሁ በአሜሪካ በአውሮፓ እና እጅግ በጣም ባደጉ ሀገራቶች ከጥንካሬው ጋር ተያይዞ ተመራጭነት አለው። ጥንካሬው ስትል ካላችሁ ደግሞ ወርቆችን ብቻ ሳይሆን እንግዲህ በፈርጥ ላይ በተለያዩ ማዕድናቶችን እንደከበሩ ማዕድናቶች እንደ ዳይመንድ ያሉ ፈርጦችን አጥብቆ የመያዝ አቅም አለው። እንደምታውቁት ከሆነ 18 ካራት 75 እጁ ንጹህ ወርቅ ነው። ሌሎቹ 25 እጁ ደግሞ የተለያዩ ማዕድናቶችን በውስጡ አምቆ የያዘ ነው። ይህ የ18 ካራት የወርቅ አይነት እንግዲህ በአሜሪካ ዶላር በ99 ከ92 በኢትዮጵያ ብር ደግሞ በ15786 ከ11 ነው በምሽት ላይ የሚገኘው። ዛሬ ሰኔ 16 ዕለተ ማክሰኞ 2018 ዓ.ም የጥሬ ወርቅ ዋጋ መረጃ እንደሚያመለክተው ተመልካች አድማጮቻችን እንቀጥላለን። በመቀጠል ደግሞ የ19 የ20 የ21 የ22 የ23 የ24 እያለን ወደ ላይ ካራቱ ሲጨምር እንግዲህ የመግዣ ገንዘቡን በዛው እየጨመረ ነው የሚመጣው። ካራት እንግዲህ የወርቅ ንጽህና ደረጃ መለኪያ እንደሆነ ይታወቃል። እየተከታተላችሁ ያላችሁ የጥሬ ወርቅ ዋጋ ስንት ገብቷል፣ በስንት በምሽጥ ላይ ይገኛል የሚለውን መረጃችን ነው። ለቪዲዮ እንዲሁም ለቻናላችን አዲስ ከሆናችሁ ቪዲዮውን ሰብስክራይብ ማድረግ፣ ቪዲዮ ላይክ ማድረግ፣ ቻናሉንም ሰብስክራይብ በማድረግ አብራችሁ ተዘርጉ ዘንድ በማክበር እየጠየቀን በቀጣይ ደግሞ ከ18 ካራት ቀጥሎ የምንመለከተው የ19 ካራቱን ነው። 19 ካራቱ በአሜሪካ ዶላር በ105 ከ46 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ በ16768 ከ67 ነው። በመቀጠል የምንመለከተው የ20 ካራቱን ሲሆን 20 ካራቱ
በ111 ከ02 ወይም ደግሞ በኢትዮጵያ ብር በ17651 ከ23 በምሽት ላይ ነው የሚገኘው። 20 ካራቱ የወርቅ ንጽህና ደረጃው ምን ይመስላል? ምን ያህል ነው ካላችሁ በ82.08 ይታወቃል። በመቀጠል የምንመለከተው የ21 ካራቱን ከሆነ እሱን ይሆናል። 21 ካራቱ እንደምታውቁት ከሆነ 87.5 በዓለም አቀፍ ደረጃ ስታንዳርድ ይሆናል። የጥራት ደረጃ አለው። ሌላው 12.5 ደግሞ ሌሎች ማዕድናቶችን የያዘ መረጃ ነው ማለት ነው። ማዕድን ነው ማለት ነው። ለምሳሌ እንደ ኒኬል፣ እንደ ብረት፣ እንደ ነሐስ የመሳሰሉት የወርቅ አይነቶችን አብሮ ይዞ ነው ያለው። እንግዲህ በጣም ውብ እና ደማቅ የሆነ እንደሆነ ይታወቃል። በተለይ ደግሞ በመካከለኛው ምስራቅ በአፍሪካ እንዲሁም በኢትዮጵያ ተወዳጅነት ካላቸው የወርቅ አይነቶች መካከል ይመደባል። ይህ የ21 ካራቱ የጥሬ ወርቅ ዋጋ በ21 ካራትስ በ116 ከ57 ነው እየተሸጠ ቢገኘው በኢትዮጵያ ብር ደግሞ በ18533 ከ79 በምሽት ላይ ይገኛል። ተመልካቾቻችን የወርቅ ዋጋ ሆነም ቢሆን ያለበት ደረጃ እጅግ በጣም በአነስተኛ ዋጋ እየተሸጠ እንደሚገኝ ነው የሚያመለክተው። ይህ በጣም አሪፍ የሆነ ነገር ነው፣ ይበል ያሰኛል። እንዲሁም ደግሞ በጣም ወርቅን ለመግዛት አሁን ፍላጎት ያደረባችሁ ሰዎች ይህ ወሳኝ ጊዜ ነው። ነገ ሊጨምር የሚችልበት አያሌ ምክንያቶች አሉ። ከፊት ለፊት እጅግ በጣም ባልታሰበ መንገድ ከፍ ሊል ይችላል። ነገር ግን አሁን ያለበት ዋጋ ደግሞ እጅግ በጣም አሪፍ ስለሆነ አሁን ብትገዙ እንደኛ እንመክራቸዋለን። ቀጥለን የምንመለከተው የ22 ካራቱ ሲሆን 22 ካራቱ በጥሬ ወርቅ ዋጋ በ122 ከ17 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ በ19416 ከ36 የኢትዮጵያ ብር በምሽት ላይ ነው የሚገኘው። ቀጥለን የምንመለከተው ደግሞ ለኢንቨስትመንት እና ለካፒታል እጅግ በጣም ወሳኝ የሆኑትን የወርቅ አይነቶች ማለትም የ23 እና የ24 ካራት የጥሬ ወርቅ ዋጋ በስንት እየተሸጠ እንደሚገኝ ነው። 23 እና 24 ካራት እንግዲህ እንደምታውቁት ከሆነ ለጌጣጌጥ የማንጠቀማቸው የወርቅ አይነቶች ናቸው። ለምን ካላችሁ ደግሞ እነዚህ የወርቅ አይነቶች የሚጠቅሙት ለአልባሳት ለጌጣጌጥ ሳይሆን ገንዘቦቻችንን ለማስቀመጥ ኢንቨስትመንትን ገንዘብን ይዞ ከመቀመጥ ይልቅ በብር መልክ ቀይረን ወርቁን ይዘን እንድንቀመጥ እጅግ በጣም ከሚያገለግሉ የወርቅ አይነቶች መካከል ዋነኞቹ ናቸው። 23 ካራት እና 24 ካራት ለጌጣጌጥ እንጠቀማቸው ብንል አቅም የላቸውም። በቀላሉ ሊሰበሩና በቀላሉ ሊጎዱ የሚችሉ የወርቅ አይነቶች ናቸው። በአሜሪካ ዶላር የ23 ካራቱ በስንት ነው የተሸጠ ያለው ካላችሁ በ127 ከ67 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር ደግሞ በ20298 ከ91 ነው በመሸጥ ላይ የሚገኘው። በመቀጠል የምንመለከተው የ24 ካራቱን ሲሆን 24 ካራቱ በአሜሪካ ዶላር በ133 ከ22 ሲሆን በኢትዮጵያ ብር ደግሞ 21181 ከ48 በምሽት ላይ ይገኛል። ተመልካች አድማጮቻችን የዕለታዊ የጥሬ ወርቅ ዋጋ መረጃዎቻችን ይህንን ይመስሉ ነበረ። በሌሎች መረጃዎች እጅግ በጣም ጠቃሚ በሆኑ ጥቆማዎች እንገናኛለን። በያላችሁበት መልካም ጊዜ